በመጀመሪያ ሰላም ነው ሁላችሁ በያላችሁበት በጣም ከልብ አመሰግናለሁ። ፈጣሪ ላለነው እድሜ ጨምርልን፣ ለሞቱት ገነት ያርግልን፣ ለታመሙት ይሻልልን። መጀመሪያ ማለት ፈልጋለሁ። ሁለተኛ መጀመሪያ አብዛኛው ጊዜ ሶሻል ሚዲያ ላይ ጥያቄ ሆነ እየተመላለሰች ያለችው ነገር አንድ ነች። ላይክ ለምን ሽምግልና ይቅርታ አልጠየቀ? አብዛኛው ጊዜ አሮን ሶሻል ሚዲያ ላይ ስለማላወራበት ነገር ይሆናል። አስፈላጊም ሆኖ ስላልተሰማኝ ለማውራትም አልፈልግም ደስ ስለነበረ ነውና አሁን ኤክስፕሌን ላደርግላችሁ እወዳለሁ። ይቅርታ በ10,000 ምናምን በተሰበሰበ አሁን ረስቼዋለሁ፣ ግን በዛን ጊዜ 10,000 በተሰበሰበ አይ ቲንክ 10,000 መሰለኝ፣ ከዛም በላይ ሊኖር ይችላል አላውቅም፣ ግን በተሰበሰበበት መሀል ይቅርታ ጠይቄያለሁ። ግን እኛ የሰው ስለሆነን እንደ ሰው ፍጥር ጥሩ ነገሩን ሳይሆን የሰው ባህሪ ስለሆነ ጥሩ ጥሩ ነገሮችን ደግሞ አይመጡልንም ቲክታክ ላይ። ይሄ ቲክታክ ስራ ነው። ይቅርታ ደግሞ ከ5-6 ጊዜ በላይ ሽምግልና ልኬያለሁ። በአካል 2 ጊዜ፣ በስልክ ብዙ ሰዎች ማለት ነው። እዚህ ሶሻል ሚዲያ የምታያቸው ሰዎች ትላልቆች ሰዎች የምትሏቸውን በሙሉ ልኬያለሁ። ይሄ ግን እናንተ ስለማይመጠናችሁ ስለማያገባችሁም ነው ሶሻል ሚዲያ ላይ አውጥቼ ሽምግልና ልኬያለሁ ይቅርታ ጠይቄያለሁ ብዬ ለማንም ለማብራራት ግዴታ ያለብኝ አይመስለኝም። እንደ ሰው ሆነን ካሰብን ተመልሶላችኋል ብዬ እገምታለሁ። ይቅርታ በህዝብ መሀል ጠይቄያለሁ። አንዳንድ ቪዲዮዎች እየወጡ ነው። ሽምግልናም ከ5-6 ጊዜ በላይ ልኬያለሁ በአካልና በስልክ። የመጀመሪያው ጥያቄ ጨርሰናል። ሁለተኛው ጥያቄ ሂውማን ትራፊክ ነው ምናምን ይሰራ ነበር ሊቢያ ላይ። በጣም ትንሽ ልጅ ነው። ሊቢያ ላይ ብዙ ህገወጥ ስራዎች ይሰራ ነበር፣ ሰው ያዘዋውር ነበር ምናምን የሚሉ አሉ። አሁን ቅብርጥሴ ነው ሶሻል ሚዲያ ላይ እየሰማችሁ ያሉት። አንደኛ ነገር ታውቁት የምፈልገው እኔ ሊቢያ ላይ ስገባ የ14 ዓመት ልጅ ነበርኩኝ። 14-15 አይደለም ሰው ማለዘዋወር ለማምጣት ለማለት ይቀርና ይሄ ልጅ ባህር ላይ ይደርሳሉ፣ ይሄ ልጅ ጣሊያን ይደርሳሉ ወይ ምን ባለበት ጊዜ ነበር። አይደለም ሰው ላዘዋውር ላመጣ ልሸጥ ልለወጥ ይቀር ማለት ነው። እንደዛ የሚሰሩ ሰዎችን ቆሜ ላይክ ጠበቃ መሆን የምከራከር ሰው ነኝ። አይደለም እኔ ራሴ ማስራፍ እንደዛ ሰራ ላይክ ሰው ላመጣ ልለወጥ ይቀር ማለት ነው። እና ላይክ ትንሽ ልጅ ነኝ። አሁን ትንሽ ልጅ አይደለሁም ይልኩ አሁን ትንሽ ልጅ አይደለም፣ አሁን ትልቅ ሰው ነኝ አድርጌያለሁ ምናምን። ግን የዛን ጊዜ ሊቢያ ላይ በነበርኩበት ጊዜ ትንሽ ልጅ ነበርኩኝ። ፈጣሪ ይመስገን በሰላም ደረስኩኝ። በሰላም ደርሼ ደግሞ እዚህ ሀገር ላይ ገብቼ እንደ ማንኛውም ስደተኛ እየተማርኩኝ ነው፣ እየሰራሁ ነው። በትርፍ ሰዓቴ ደግሞ ላይ እመጣለሁ፣ እንከሰዋለን ወደሚማርበት ዩኒቨርሲቲ ሪፖርት እናደርጋለን። ያስፈራራት ነበር፣ ይዝትባት ነበር፣ አንጠለጥልሻለሁ ብሏታል። እንደዛ ነበር ይባል ነበር። ባይ ዘ ወይ አንጠለጥሻለሁ ያለው ቮይስ የሚወጣው ያለው ላይክ ወደ ሀቢባ ቤት ነበር። ላይክ በደንብ አድርጌ ላስረዳችሁ። ይሄ አንጠለጥልሻለሁ የሚለው ወደ ሀቢባ ቤት እንጂ በህይወት ምናምን አይደለም። እኔ ደግሞ እንደዛ አይነት ቃል ድርጊት ያለው ሰው በራሴ አስተዳደጌ አይፈቅደውም፣ ሃይማኖቴም አይፈቅደውም። ገብታችኋል ብዬ እገምታለሁ። እና ለመክሰስ ችግር የለውም። I live in Switzerland okay ገነት የሆነች ሀገር ላይ ነው የምኖረው። ምንም ችግር የለውም። አንድም ሰው ሄዶ ስፖርት ማድረግ ይችላል። ሰው ነኝ፣ እሳሳታለሁ እንደማንም ሰው። ሀበሾች ችግራችን ግን እንደ ጻድቅ ሰው ሆነን ስለምንከራከር ነው እንጂ የራሳችንን ጥፋት አለብን። ገባችሁ አይደል?
እና ተማሪ ነኝ። ስዊዘርላንድ ነው የምኖረው። ወረቀት አለኝ፣ ፓስፖርት አለኝ። ማንም ሰው መጥቶ መክሰስ ይችላል። አንድ ነገር ማወቅ ያለባችሁ ነገር ግን ህጉ ለሁላችን እኩል እንደሚሰራ ማወቅ አለባችሁ። ለአንዱ ሰርቶ ለአንዱ ማይሰራ አይደለም ህግ። ስዊዘርላንድ ኢትዮጵያ አይደለም። ስዊዘርላንድ ነው። በጉቡ በገንዘብ የሚደለል ሀገር አይደለም። ማወቅ አለባችሁ። ሜዳው ይሄው፣ ፈረሱ ይሄው። ማንም ሰው መክሰስ ይችላል። ማንንም አልፈራም። እኔ እንደ ማንንም ተሽጎጥጉጭ የሚሄድ ሰው አይደለሁም። በሁለት ሳምንት በአንድ ሳምንት 3 ሀገር 4 ሀገር አውሮፕላን የምዞር ሰው ነኝ። ከፈለኩኝ አፍሪካ ሄዳለሁ፣ ከፈለኩኝ የፈለኩበት ሀገር ሄዳለሁ። ታስ ምክንያቱም ወረቀት አለኝ፣ ፓስፖርት አለኝ፣ ህጋዊ ነኝ፣ ተማሪ ነኝ፣ ምንም ጥፋት የለብኝም። ገባችሁ አይደል? አንድ የኔን ችግር ኢትዮጵያ መግባት አልችልም። ምክንያቱም ይሄ ያለው መንግስት እስካልወረደ ድረስ ኢትዮጵያ መግባት አልችልም። ምክንያቱም ኬዚ በዚህ መንግስት የተነሳ ስለሆነ እንደማንም ሰው በጦርነቱ ምክንያት አውዳሚ ጦርነት በነበረበት ጊዜ ስለወጣ መግባት አልችልም። ይሄ ነው ችግሩ። ዳስ ማይ ሚስቴክ። የሆነ ጊዜ እንትን ብዬ ነበር ስለ አካውንቱን አታገኝ። አንድ የኔን ችግር ኢትዮጵያ መግባት አልችልም። ምክንያቱም ይሄ ያለው መንግስት እስካልወረደ ድረስ ኢትዮጵያ መግባት አልችልም። ምክንያቱም ኬዚ በዚህ መንግስት የተነሳ ስለሆነ እንደማንም ሰው በጦርነቱ ምክንያት አውዳሚ ጦርነት በነበረበት ጊዜ ስለወጣ መግባት አልችልም። ይሄ ነው ችግሩ። ዳስ ማይ ሚስቴክ። የሆነ ጊዜ እንትን ብዬ ነበር ስለ አካውንቱን አታገኙትም ምናምን ለማበሻሸቅ ነው። ልጅነት ነበር የዛን ጊዜ ምናምን ስለ አካውንት አውርቼ ነበር። አካውንቱን አታገኙትም፣ በእኔ ኢሜል ነው በእኔ ምናምን ነው ብዬ ተናግሬ ነበርና የዛን ጊዜ ከኔ ጋር ነበር አካውንት። እንደ ማንኛውም ፍቅረኛ እዚህ ሶሻል ሚዲያ ላይ እንደ ማንኛውም ሰው እንደሚያደርገው ማለት ነው። በእኛ አልተጀመረም። ማንም ፍቅረኛ ማንም ካፕል ያሉትን እዚህ ሶሻል ሚዲያ ላይ ሁሉም አካውንታቸው አላቸው። የኔ አካውንት ሚስቴ ትወስደዋለች፣ እሷን አካውንት ከኔ ጋር ይሆናል። ከፈለገች በእሷ ገባለሁ፣ ከፈለገች በእኔ ትገባለች። አዲስ ላይ አይደለም። ግን ማወቅ ያለባችሁ ነገር ከኔ ጋር የማንም ሰው አካውንት እንደሌለ ኢቭን የባለቤቴም ጭምር ማለት የራሴና የራሴ አካውንት ነው ከኔ ጋር ያለው። 2 አካውንት አለኝ። አንዱ 30 ምናምን ሺህ መሰለኝ፣ ይሄ ደግሞ አንዱ ይያል። ሁለቱም አካውንቶች አለ ከኔ ጋር ያለው። የማንም አካውንት ከኔ ጋር እንደሌለ በዚሁ መናገር እፈልጋለሁ። በዚህ በአሁን በተፈጠረው ውዝግብ ደግሞ በአሁን ያለው በሶሻል ሚዲያ ንግግር ማብራሪያ ለምን አይሰጠንም? ማብራሪያ መሰጠት አለበት። ማብራሪያ ለምን አይሰጡም? ለምን እሱ አይወጣም? ለምን እሱ አትወጣም? ምናምን ባይ ዘ ዌይ እኛ እዚህ ሶሻል ሚዲያ ሩጦ አልጠገበም። ህፃን ነው፣ ገና ነው፣ ለትዳር አልደረሰም፣ ገና ትንሽ ልጅ ነው። አይሆናትም፣ አያደርግም፣ አይቀጥሉም፣ አይዘምዱም። በዚህ እድሜው አባት ሊሆን ነው፣ እንዴት ነው ምናምን ሩጦ አልጠገበም ብትል ነች። በቃ በጣም ያሳቀች ነገር ሩጦ አልጠገበም። ሩጡልኝ ነው ሩጥልኝ። አንተ ይህን እችን ያወራህን ሰው የራስህ ስለምታውቀው አንተ ሩጥልኝ አባቴ። እኔ ቁጭ ላለው እግሬን እሰጥሃለሁ እና ሩጥልኝ። አያስብም ጭንቅላት ያለው ላላችሁ ደግሞ ቁጭ በቤት ላይና ጭንቅላት የምትወዱት እናንተ አስቡ። ይሄን የቀራችሁ ሌላውን ቅራሽ ቅርለ ቆሌ አይወደው ምናምን የሚል ሰውዬ ደግሞ አለ። እንደ ሴት አንድ ሰውዬ አለ። ቆሌ አይወደው ምናምን ይላል። ጥቁር በጋርደክ አባቴ አረንጓዴ ቀሚስ ለብሰ ቆሌህን አውጣ። ችግሩ ከኔ ሳይሆን ከቆሌህ ጋር ነው። አስገድጄ ወደደኝ እስካላልኩ ድረስ ማለት ነው። ሰው ደስ የሚለው ነገር ችግሩ ከኔ ሳይሆን ከቆሌህ ነው ማለት ነው። ሰው ከቆሌህ ጋር ታገል አባቴ፣ ከኔ ጋር አይደለም። ተኩስበት ነው የሚለኝ ምን ስላደረኩ ወይስ ደም የለመዳችሁ ናቸው? ደም ካለመድ በስተቀር ተኩስበት የምትለኝ ደግሞ በቃ አንድ ካይሮ ሀገር ላይ ተወሽቀ ከቤት ማትወጣም 24/7 ላይፍ ትገባለህ። ተሴት ተኩስበት
አንተ ይሄን ያልከው ሰውዬ በህግ አንተ ተጠለጠልክ። እኔ ምን ስላደረኩ ነው በህግ ምን ተለጠለ? ምንም አላደረኩም። ከባድ እና የመጨረሻና የማጠናቀቂያ ድምፅ ማለት ነው። አንድ ሾወደንና አንድ ደግሞ አሜሪካ ያላችሁ ሴቶች አላችሁ፣ ትላልቆች ሴቶች። አንዷ በተለይ ግብዳ ነው። አንድ ጣቷ የኔ አንድ ሰለፍ እግር ነው የሚያክለው። አንዱ ደግሞ እብዳለች ደግሞ ሶሻል ባለ ይሄ ሾደ የሚባል ነገር አለች። ደስ የሚል ሳይሆን የሚያሳዝን ነገር ደግሞ ጠበቃ ሆነው ይመጣሉ፣ ግን እናት መሆን ያቃታቸው ናቸው። ልጆቻቸውን የበሉ እንደ ድመት ማሳደግ አቅቷቸው አንዷ ኢትዮጵያ ስለየላከች አንዷ ደግሞ ከወንድ ወደ ወንድ ስትዞር ልጆቿን ወደ መንግስት የሰጠች። አሁን እናንተ ናችሁ ተጣባቂ ሆናችሁ የመጣችሁት። በላ ጠጣ ተኛ አይመለከታችሁም። ሩጦ አልጠገበም፣ ህፃን ነው፣ ገና ነው፣ ለትዳር አልደረሰም፣ ገና ትንሽ ልጅ ነው። አይሆናትም፣ አያደርግም፣ አይቀጥሉም፣ አይዘምዱም። በዚህ እድሜው አባት ሊሆን ነው፣ እንዴት ነው ምናምን። ሩጦ አልጠገበም ብትል ነች በቃ በጣም ያሳቀች ነገር። ሩጦ አልጠገበም። ሩጡልኝ ነው ሩጥልኝ። አንተ ይህን እችን ያወራህን ሰው የራስህ ስለምታውቀው አንተ ሩጥልኝ አባቴ፣ እኔ ቁጭ ላለው እግሬን እሰጥሃለሁ እና ሩጥልኝ። አያስብም ጭንቅላት ያለው ላላችሁ ደግሞ ቁጭ በቤት ላይ እና ጭንቅላት የምትወዱት እናንተ አስቡ። ይሄን የቀራችሁ ሌላውን ቅራሽ ከሌለ ቆሌ አይወደው ምናምን የሚል ሰውዬ ደግሞ አለ። እንደ ሴት አንድ ሰውዬ አለ ቆሌ አይወደው ምናምን ይላል። ጥቁር በጋርደክ አባቴ አረንጓዴ ቀሚስ ለብሰ ቆሌህን አውጣ። ችግሩ ከኔ ሳይሆን ከቆሌህ ጋር ነው። አስገድጄ ወደ ደም እስካላልኩ ድረስ ማለት ነው። ግን እናንተ ስለማይመጠናችሁ ስለማያገባችሁም ነው ሶሻል ሚዲያ ላይ አውጥቼ ሽምግልና ልኬያለሁ፣ ይቅርታ ጠይቄያለሁ ብዬ ለማንም ለማብራራት ግዴታ ያለብኝ አይመስለኝም። እንደ ሰው ሆነን ካሰብን ተመልሶላችኋል ብዬ እገምታለሁ። ይቅርታ በህዝብ መሀል ጠይቄያለሁ። አንዳንድ ቪዲዮዎች እየወጡ ነው። ሽምግልናም ከ5-6 ጊዜ በላይ ልኬያለሁ፣ በአካልና በስልክ። የመጀመሪያው ጥያቄ ጨርሰናል። ሁለተኛው ጥያቄ ሂውማን ትራፊክ ነው ምናምን ይሰራ ነበር ሊቢያ ላይ። በጣም ትንሽ ልጅ ነው። ሊቢያ ላይ ብዙ ህገወጥ ስራዎች ይሰራ ነበር፣ ሰው ያዘዋውር ነበር ምናምን የሚሉ አሉ። አሁን ቅብር ጥሴ ነው ሶሻል ሚዲያ ላይ እየሰማችሁ ያሉት። አንደኛ ነገር ታውቁት የምፈልገው እኔ ሊቢያ ላይ ስገባ የ14 ዓመት ልጅ ነበርኩኝ። 14-15 አይደለም ሰው ማለዘዋወር ለማምጣት ለማለት ይቀርና ይሄ ልጅ ባህር ላይ ይደርሳል ወይ፣ ይሄ ልጅ ጣሊያን ይደርሳል ወይ ምን ባለበት ጊዜ ነበር። አይደለም ሰው ላዘዋውር ላመጣ ልሸጥ ልለወጥ ይቀር ማለት ነው። እንደዛ የሚሰሩ ሰዎችን ቆሜ ጠበቃ መሆን የምከራከር ሰው ነኝ። አይደለም እኔ ራሴ ማንትራፊክ እንደዛ ሰራ ሰው ላመጣ ልለወጥ ይቀር ማለት ነው። እና ትንሽ ልጅ ነኝ። አሁን ትንሽ ልጅ አይደለሁም እያልኩ አሁን ትንሽ ልጅ አይደለሁም፣ አሁን ትልቅ ሰው ነኝ አድርጌያለሁ ምናምን። ግን የዛን ጊዜ ሊቢያ ላይ በነበርኩበት ጊዜ ትንሽ ልጅ ነበርኩኝ። ፈጣሪ ይመስገን በሰላም ደረስኩ። በሰላም ደርሼ ደግሞ እዚህ ሀገር ላይ ገብቼ እንደ ማንኛውም ስደተኛ እየተማርኩኝ ነው፣ እየሰራው ነው። በትርፍ ሰዓቴ ደግሞ ላይ እመጣለሁ፣ እንከሰዋለን፣ ወደሚማርበት ዩኒቨርሲቲ ሪፖርት እናደርጋለን። ያስፈራራት ነበር፣ ይዝትባት ነበር፣ አንጠለጥልሻለሁ ብሏታል። እንደዛ እንደዚህ እንደዛ ነበር ይባል ነበር። ባይ ዘ ወይ አንጠለጥሻለሁ ያለው ቮይስ የሚወጣው ያለው ወደ ሀቢባ ቤት ነበር። በደንብ አድርጌ ላስረዳችሁ። ይሄ አንጠለጥልሻለሁ የሚለው ወደ ሀቢባ ቤት እንጂ በህይወት ምናምን አይደለም። እኔ ደግሞ እንደዛ አይነት ጣናው ድርጊት ያለው ሰው በራሴ ሰው ነኝ፣ እሳሳታለሁ እንደማንም ሰው። ሀበሾች ችግራችን ግን እንደ ጻድቅ ሰው ሁነን ስለምንከራከር ነው እንጂ የራሳችንን ጥፋት አለብን።
ገባችሁ አይደል? እና ተማሪ ነኝ፣ ስዊዘርላንድ ነው የምኖረው፣ ወረቀት አለኝ፣ ፓስፖርት አለኝ። ማንም ሰው መጥቶ መክሰስ ይችላል። አንድ ነገር ማወቅ ያለባችሁ ነገር ግን ህጉ ለሁላችን እኩል እንደሚሰራ ማወቅ አለባችሁ። ለአንዱ ሰርቶ ለአንዱ የማይሰራ አይደለም ህግ። ስዊዘርላንድ ኢትዮጵያ አይደለም። ስዊዘርላንድ ነው። በጉቦ በገንዘብ የሚደለል ሀገር አይደለም። ማወቅ አለባችሁ። ሜዳው ይሄው፣ ፈረሱ ይሄው። ማንም ሰው መክሰስ ይችላል። ማንንም አልፈራም። እኔ እንደ ማንም ተሽጎጥጉጭ የሚሄድ ሰው አይደለሁም። በሁለት ሳምንት በአንድ ሳምንት 3 ሀገር 4 ሀገር ኤሮፕላን ዞር ሰው ነኝ። ከፈለኩኝ አፍሪካ ሄዳለሁ፣ ከፈለኩኝ የፈለኩበት ሀገር ሄዳለሁ። በስ ምክንያቱም ወረቀት አለኝ፣ ፓስፖርት አለኝ፣ ህጋዊ ነኝ፣ ተማሪ ነኝ፣ ምንም ጥፋት የለብኝም። ገባችሁ አይደል? አንድ የኔን ችግር ኢትዮጵያ መግባት አልችልም። ምክንያቱም ይሄ ያለው መንግስት እስካልወረደ ድረስ ኢትዮጵያ መግባት አልችልም። ምክንያቱም ኬዚ በዚህ መንግስት የተነሳ ስለሆነ እንደማንም ሰው በጦርነቱ ምክንያት አውዳሚ ጦርነት በነበረበት ጊዜ ስለወጣ መግባት አልችልም። ይሄ ነው ችግሩ። ዳስ ማይ ሚስቴክ። የሆነ ጊዜ እንትን ብዬ ነበር ስለ አካውንቱን አታገኙትም ምናምን ለማበሻሸቅ ነው። ልጅነት ነበር የዛን ጊዜ ምናምን ስለ አካውንት አውርቼ ነበር። አካውንቱን አታገኙትም፣ በእኔ ኢሜይል ነው በእኔ ምናምን ነው ብዬ ተናግሬ ነበር። የዛን ጊዜ ከኔ ጋር ነበር አካውንት። እንደ ማንኛውም ፍቅረኛ እዚህ ሶሻል ሚዲያ ላይ እንደ ማንኛውም ሰው እንደሚያደርገው ማለት ነው። በእኛ አልተጀመረም። ማንም ፍቅረኛ ማንም ካፕል ያሉትን እዚህ ሶሻል ሚዲያ ላይ ሁሉም አካውንታቸው አላቸው። የኔ አካውንት ሚስቴ ትወስደዋለች፣ እሷን አካውንት ከኔ ጋር ይሆናል። ከፈለገች በእሷ ገባለሁ፣ ከፈለገች በእኔ ትገባለች። አዲስ ላይ አይደለም። ግን ማወቅ ያለባችሁ ነገር ከኔ ጋር የማንም ሰው አካውንት እንደሌለ ኢቭን የባለቤቴም ጭምር ማለት የራሴና የራሴ አካውንት ነው ከኔ ጋር ያለው። 2 አካውንት አለኝ። አንዱ 30 ምናምን ሺህ መሰለኝ፣ ይሄ ደግሞ አንዱ ይያል። ሁለቱም አካውንቶች አለ ከኔ ጋር ያለው። የማንም አካውንት ከኔ ጋር እንደሌለ በዚሁ መናገር እፈልጋለሁ። በዚህ በአሁን በተፈጠረው ውዝግብ ደግሞ በአሁን ያለው በሶሻል ሚዲያ ንግግር ማብራሪያ ለምን አይሰጠንም? ማብራሪያ መሰጠት አለበት። ማብራሪያ ለምን አይሰጡም? ለምን እሱ አይወጣም? ለምን እሱ አትወጣም? ምናምን ባይ ዘ ዌይ እኛ እዚህ ሶሻል ሚዲያ ላይ ላሉት ህዝብም ወይም ደግሞ ላለው ማህበረሰብ መተን የማብራራት ግዴታ የለብንም። አንድ ነገር ማወቅ ያለብን ሁላችን ቦታችን ብናቅ ኖሮ በጣም ጥሩ ነው ብዬ ተስፋ አድርጋለሁ። ምክንያቱም እኛ ወጥተን ለእናንተ ለማብራራት የሚመለከት እንዴት ነው አማርኛ አይመለከተው እኮ ምን ታሰብ የሚመለከተው ሰው የለም። ወጥተን ለማንም ለማብራራት ደግሞ አይጠበቅብንም። that's our family problem። የፋሚሊ ችግር ፋሚሊ ውስጥ ላይ ነው የሚፈታው እንጂ ሶሻል ሚዲያ ላይ ወጥተን አይደለም። ኦኬ ሶ አያገባችሁም። ለማንም መተን ማብራራት አይጠበቅብንም። ያልተዋጠልህ ካለ መታነቅ ትችላለህ። that's your choice። ይሄ ለማብራሪያ ለምን አይሰጥም ለምትሉ ማብራሪያ አሁንም አትጠብቁ፣ ካሁን በኋላም አትጠብቁ። የሚቀጥለው ማብራሪያ አይሰጣችሁ፣ አይመለከታችሁም። እናንተ ዩቲዩብ ሊሸቅሉበት፣ ቲክታክ ሊሸቅሉበት፣ ቪው ልታገኙለት የቤተሰብን ህይወት ላይፍ ላይ መጣ መዘርገፍ አይጠበቅብንም። ሰው አይመለከታችሁም። በሚመለከታችሁ መሀል እናንተ የሚመለከታችሁ ምንድን ነው? እኛ ቪዲዮ ስንለቅ ላይክ፣ ኮሜንት፣ ሼር፣ ካልወደድከው ደግሞ ስክሮል ማድረግ። ይሄ ነው እናንተ ምድባሉ ቦታችሁ እንጂ አሌክስ በዚህ ወጣ ገባ፣ አጸደቀ፣ ወጣ፣ በላ፣ ጠጣ፣ ተኛ አይመለከታችሁ። ታስብ ለሁለት ሰዎች ደግሞ ኮሜንት ላይ ታስበኝ እስክተው ለሁለት ሰዎች ደግሞ አይ ቲንክ ጊፍት ሰጥቻለሁ መሰለኝ ሶሻል ሚዲያ ላይ እና የተሻለ መስሎ ስለታየኝ ነው። የተሻለ ስላችሁ በዚህ የነበረ በሶሻል ሚዲያ ብዙ የተሻሉ ሰዎች አሉ። መጨረሻ ላይ አመሰግናለሁ። ግን ብዙ የተሻለ ነገር አለ። በዛን ወቅት ግን የተሻለ ሰው
ሆኖ ስላገኘኋቸው ነው የሰጠኋቸው ማለት ነው። እና አይ ቲንክ ማብራራት አይጠበቅብኝም መሰለኝ እንደናንተ ማለት ነው። አሁን እናንተ ጊፍት ስትጡ ለማንም ሰው ከ5-6 ጊዜ በላይ ሽምግልና ልኬያለሁ። በአካል 2 ጊዜ፣ በስልክ ብዙ ሰዎች ማለት ነው። እዚህ ሶሻል ሚዲያ የምታያቸውን ሰዎች፣ ትላልቆች ሰዎች የምትሏቸውን በሙሉ ልኬያለሁ። ይሄ ግን እናንተ ስለማይመጠናችሁ ስለማያገባችሁም ነው ሶሻል ሚዲያ ላይ አውጥቼ ሽምግልና ልኬያለሁ፣ ይቅርታ ጠይቄያለሁ ብዬ ለማንም ለማብራራት ግዴታ ያለብኝ አይመስለኝም። እንደ ሰው ሆነን ካሰብን ተመልሶላችኋል ብዬ እገምታለሁ። ይቅርታ በህዝብ ማለት ጠይቄያለሁ። አንዳንድ ቪዲዮዎች እየወጡ ነው። ሽምግልናም ከ5-6 ጊዜ በላይ ልኬያለሁ፣ በአካልና በስልክ። የመጀመሪያው ጥያቄ ጨርሰናል። ሁለተኛው ጥያቄ ሂውማን ትራፊክ ነው ምናምን ይሰራ ነበር ሊቢያ ላይ። በጣም ትንሽ ልጅ ነው። ሊቢያ ላይ ብዙ ህገወጥ ስራዎች ይሰራ ነበር፣ ሰው ያዘዋውር ነበር ምናምን የሚሉ አሉ። አሁን ከብርጥሴ ነው ሶሻል ሚዲያ ላይ እየሰማችሁ አለ። አንደኛ ነገር ታውቁት የምፈልገው እኔ ሊቢያ ላይ ስገባ የ14 ዓመት ልጅ ነበርኩ። 14-15 አይደለም ሰው ማለዘዋወር ለማምጣት ለማለት ይቀርና ይሄ ልጅ ባህር ላይ ይደርሳል ወይ፣ ይሄ ልጅ ጣሊያን ይደርሳል ወይ ምን ባለበት ጊዜ ነበር። አይደለም ሰው ላዘዋወር ላመጣ ልሸጥ ልለወጥ ይቀር ማለት ነው። እንደዛ የሚሰሩ ሰዎችን ቆሜ ጠበቃ መሆን የምከራከር ሰው ነኝ። አይደለም እኔ ራሴ ማስራፍ እንደዛ ስራ ሰው ላመጣ ልለወጥ ይቀር ማለት ነው። እና ትንሽ ልጅ ነኝ። አሁን ትንሽ ልጅ አይደለሁም። አሁን ትንሽ ልጅ አይደለሁም። አሁን ትልቅ ሰው ነኝ አድርጌያለሁ ምናምን። ግን የዛን ጊዜ ሊቢያ ላይ በነበርኩበት ጊዜ ትንሽ ልጅ ነበርኩኝ። ፈጣሪ ይመስገን በሰላም ደረስኩኝ። በሰላም ደርሼ ደግሞ እዚህ ሀገር ላይ ገብቼ እንደ ማንኛውም ስደተኛ እየተማርኩኝ ነው፣ እየሰራሁ ነው። በትርፍ ሰዓቴ ደግሞ ላይ እመጣለሁ።